እጅግ ልብ ሰባሪ መረጃ ከባህር ዳር ከተማ ተሰምቷል። የሰመጠችው ጀልባ ጉዳይ አስደንጋጭና እንቆቅልሽ ሆኗል። ከሰመጡት ሰዎች መካከል እስካሁን የተገኘው የጥቂቶቹ ልብስ ብቻ መሆኑ ደግሞ ጉዳዩን ቅስም ሰባሪና አሳሳቢ አድርጎታል። ለመሆኑ ዛሬ ማለዳ በባህር ዳር የተፈጠረው ምንድነው ስንል ጠይቀናል። ምላሽና ዝርዝር መረጃውንም ይዘነዋል፣ ታደምጡታላችሁ። በሌላ ዜና ደግሞ ከፖሊስ ሸሽታ አየርላንድ የገባችው በረከት ገበሬዋ በዓለም አቀፉ የፖሊስ ተቋም በኢንተርፖል ልትያዝ ስለመሆኑ የተሰማውን መረጃም አያይዘን ይዘነዋል። በረከት ገበሬዋ ዛሬ ያጋራችውን ስላቅ የተሞላበት መልእክትም አብራችሁን ስትቆዩ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። ባህር ዳር ዛሬ ማቅ ለብሳለች። ውበቷ ረግፎ በጉያዋ ሰምጠው የጠፉ ልጆቿን ፍለጋ የሚደረገው ጥረትም ቀጥሏል። ዛሬ ማለዳ በባህር ዳር ሁለት ጀልባዎች እርስ በርስ በመጋጨታቸውና ወደ አንዱ ጀልባ ውሃ በመግባቱ ጀልባው መስጠሙና ትልቅ የሚባል አደጋ መድረሱ ተረጋግጧል። በጣና ሐይቅ ላይ በርካታ ተጓዦችን አሳፍራ ትጓዝ የነበረች አንዲት ጀልባ በደረሰባት ድንገተኛ የመስጠም አደጋ የበርካታ ወገኖቻችን ሕይወት አልፏል። ይህ አደጋ የደረሰው ወደ ቅድስት ክርስቶስ ሰምራ ገዳም ዓመታዊ የንግስ በዓል ለማክበር የሚሄዱ የኦርቶዶክስ ተዋሕዶ እምነት ተከታዮች በጉዞ ላይ ያሉ መጸሊ ፋሲለደስ የሴቶች ገዳም ተብሎ በሚጠራው ቦታ አለፍ ብሎ አደጋው ደርሷል። የዓይን እማኞች እንደሚሉት አደጋው ሊደርስ የቻለው በሰዓቱ በነበረው ከፍተኛ የንፋስ ማዕበል ምክንያት ሁለት ጀልባዎች እርስ በራሳቸው በመጋጨታቸው ወደ አንዱ ጀልባ ድንገት ውሃ በመግባቱ በዚህ ምክንያት ጀልባው ሊሰምጥ ችሏል። የኦርቶዶክስ ተዋሕዶ እምነት አስተምሮ እንደሚናገረው ቅድስት ክርስቶስ ሰምራ ከፈጣሪ በተሰጣት ታላቅ ቃል ኪዳን መሰረት ዝክሯን የዘከረ የተራበን ያጠገበ የተጠማን ያጠጣ እንዲሁም ቤተክርስቲያኗን የሳመና የተሳለመ ሰው እስከ 12 ትውልድ ድረስ እንደሚማርላት ቃል ተገብቶለታል ይለናል የቤተክርስቲያኗ መዝገበ መጽሐፍ። ይህንን ቃል ኪዳን መሰረት በማድረግ በየዓመቱ ግንቦት 12 ቀን በርካታ የእምነቱ ተከታዮች ከተለያዩ የሀገሪቱ አቅጣጫዎችና አካባቢዎች ወደ ስፍራው በመትመም በዓሉን በደመቀ ሁኔታ ያከብራሉ። ታዲያ ዘንድሮም ይህንን ታላቅ በዓል ለማክበር በጉጉት ሲጓዙ በነበሩት በእነዚህ ምዕመናን ላይ በደረሰ ድንገተኛ የጀልባ መስጠም አደጋ ምክንያት በአሁኑ ሰዓት ቁጥራቸው በውል ያልታወቀ የበርካታ ሰዎች ሕይወት አልፏል። አደጋው ከደረሰበት ሰዓት ጀምሮ በሐይቁ ከፍተኛ ፍለጋ እየተደረገ ቢሆንም እስካሁን የሟቾችን ልብስ ብቻ ነው ማግኘት የተቻለው። ጀልባዋ አቅሟ ከሚፈቅደው በላይ በጣም በርካታ ሰዎችን ጭና ትጓዝ እንደነበርም ታውቋል። በአሁኑ ሰዓትም የአካባቢው ማህበረሰብ የሟቾቹን ሬሳ ከሐይቁ ለማውጣት እየተረባረበ ይገኛል። በነገራችን ላይ ከ12 ዓመታት በፊትም ከንግስ የሚመለሱ ምዕመናን ላይ በተመሳሳይ የጀልባ መስጠም አደጋ የብዙዎች ሕይወት በዚሁ ስፍራ ላይ መቀጠፉ ይታወሳል። በጉዳዩ ላይ ተጨማሪ መረጃና አዲስ ነገር ሲፈጠር ተከታትለን የምናሳውቃችሁ ይሆናል። ሕይወታቸው ላለፉት ወገኖቻችን ነፍስ ይማር እያልን በዚህ ልብ ሰባሪ ሐዘን ለተጎዱ ኢትዮጵያውያን ሁሉ መጽናናትን እየተመኘን ወደ ቀጣዩ መረጃ ይዣችሁ ልለፍም። እንዴት ነው ወገን? አዲስ አበባ ይዘንባል? የተከልኳቸው ዛፎችስ ውሃ ጠጥተው ይሆን? እዚህ ከፊል ደመናማ ነው። ይህ የበረከት ገበሬዋ የዛሬ መልእክት ነው። በማህበራዊ ሚዲያ በምታጋራቸው የግብርናና የሰብአዊ ስራዎች ከፍተኛ ተወዳጅና አፍርታ የነበረችውና በአሁኑ ሰዓት ነዳጅ ማጭበርበርን ጨምሮ በሌሎች ተያያዥ ወንጀሎች በፌዴራል ፖሊስ በከፍተኛ ሁኔታ እየተፈለገች የምትገኘው በረከት ገበሬዋ ከአውሮፓዊቱ ሀገር አየርላንድና ነው ይህንን ስላቅ አዘል መልእክት ያጋራቸው። ፖሊስ በከፍተኛ ወንጀል ፈልጋቸዋለሁ ካላቸው ተጠርጣሪዎች መካከል አንዱ የሆነችው በረከት ወርቁ አደራም አየርላንድ መግባቷን በወሬ ብቻ ሳይሆን በቪዲዮ በመቅረጽ የኢትዮጵያን ፌዴራል ፖሊስ እንቁልልጭ ማለቷ ከቀናት በፊት የተፈጠረ ትውስታችን ነው። ይህ ክስተት እሷን ወደ ሕግ ለማቅረብ በሚደረገው ሂደት ላይ ትልቅ እንቅፋት የፈጠረ ቢሆንም በረከት ግን በራስ መተማመን በተሞላበትና ፈገግታ ባልተለየው ገጽታዋ ለተቺዎቿና እሷን ለሚፈልጉ አካላት ጠንከር ያለ መልእክት አስተላልፋለች። ምኞታችሁ መቼም አይሳካም፣ በማንኛውም ቦታና ሀገር ሆኜ ስራዬን መስራት እችላለሁ የምትለው በረከት በዓለም አቀፉ የፖሊስ ተቋም ኢንተርፖል በኩል በቁጥጥር ስር ልትውል እንደምትችል ግን ያወቀች አትመስልም። ለመሆኑ ዓለም አቀፉ የፖሊስ ተቋም ኢንተርፖል በአየርላንድ ሀገር የለም እንዴ የሚል ጥያቄ ከተነሳ አየርላንድ ከ1955 ዓ.ም ጀምሮ የዚሁ የኢንተርፖል ድርጅት አባል ሀገሩን እናገኛታለን። ኢንተርፖል በአሁኑ ሰዓት 196 የዓለም ሀገራትን በአባልነት ያቀፈና የተለያዩ ሀገራት ፖሊሶች በጋራና በትብብር እንዲሰሩ ትልቅ መረብ የዘረጋ ግዙፍ ተቋም ነው።
ይሁንና በርካታ ሰዎች እንደሚያስቡት ኢንተርፖል ከሀገር ወደ ሀገር እየተዘዋወሩ ወንጀለኞችን በቁጥጥር ስር የሚያውል የራሱ የሆነ የተደራጁ ፖሊሶች የሉትም። የአንድ ሀገር የጸጥታ ኃይል በሉዓላዊነት ሕግ ምክንያት ወደ ሌላ ሀገር በነጻነት ገብቶ ወንጀል የፈጸሙ ሰዎችን በቀጥታ ማሰር እንደማይችልም የሚታወቅ ነው። በመሆኑም የኢንተርፖል ዋና ስራና ግዳጅ ሀገራት እርስ በራሳቸው የወንጀለኞችን መረጃ በቀላሉ እንዲለዋወጡ አስተማማኝ ድልድይ መሆን ነው። ይህ ድርጅት በአየርላንድ ምድር ውስጥም ከሀገሪቱ ብሔራዊ የፖሊስ ተቋማት ጋር በቅርበት በመገናኘት እጅግ በከፍተኛ ሁኔታ የሚንቀሳቀስ ሲሆን ከሌላ ሀገር ወንጀል ፈጽመውና ከህግ አምልጠው ስለሚገቡ ሰዎች ፈጣን መረጃዎችን እርስ በርስ በመለዋወጥ ረገድ እጅግ ታዋቂም ነው። እዚህ ላይ ነው የበረከት ገበሬዋ ጉዳይ ጥያቄ ውስጥ የሚወድቀው። በረከት ገበሬዋ የተከሰሰችበት የነዳጅ ማጭበርበር ክስ በየትኛውም ሀገር ትልቅ ወንጀል ተደርጎ የሚወሰድ ሲሆን በሀገሪቱ የነዳጅ ገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል ከተባሉት 13 ግለሰቦች መካከል አንዷ በረከት ገበሬዋ ስትሆን ክሱ እንደሚያስረዳው በረከት ከሹመኞች ጋር በማሴር ከ400 ሺህ ሊትር በላይ ነጭ ናፍጣ በኮንትሮባንድ ለወርቅ አምራቾች ሽጣለች ይላል። በረከት ገበሬዋ የቀረበባትን ክስ ሳትቀበል የሴራ ክስ እንደሆነ አድርጋ በማቅረቧ የአየርላንድ ፖሊስ የግል መረጃዋን ለኢትዮጵያ ፌዴራል ፖሊስ እንዲሰጥ ከተፈለገም ሀገራቱ በገቡት ዓለም አቀፍ ቃል ኪዳን መሰረት የኢትዮጵያ ፖሊስ ጉዳዩን በጠንካራ ሁኔታ ከያዘውና ክትትሉን ከቀጠለ የሚፈልገውን ተጠርጣሪ የሚያገኝበት መንገድ ሊኖር እንደሚችል ተነግሯል። ይህ የአይጥና ድመት ጨዋታ የመሰለው የፖሊስና የበረከት ገበሬዋ ጉዳይ ወዴት ያመራ ይሆን? ኢንተርፖልስ እውነት የበረከት አደራን መረጃ ለኢትዮጵያ ፌዴራል ፖሊስ አሳልፎ ይሰጥ ይሆን? አብረን የምናየው ጉዳይ ይሆናል። በጉዳዩ ላይ የሚሰሙ አዳዲስ መረጃዎችንም በፍጥነት ወደ እናንተ የምናደርሳችሁ ይሆናል። የምንወዳችሁ የኢትዮ ቱርስ ቤተሰቦች ለዛሬ ያዝንላችሁን ሁለት ዋና ዋና ጉዳዮች በዚህ መልኩ ወደ እናንተ አደረስ ነው። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋናዬን ጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱርስን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።